ሄርሜላ ለአብርሽ ቤት ገዛችለት። ቤቱን ሰርፕራይዝ አደረገችው። መከራተት የለበትም የኔ ውድ፣ ከዚህ በላይ ከሞቀ ቤቱ ወጥቶ መንከራተት የለበትም ብላ እንግዲህ ከመሳዮቿ ጋር ከጓደኞቿ ጋር ከአቤል ተብዬው ጋር እንግዲህ ቤት ሊገዙ ቤት ሊመዘገቡ ሄደዋል። ባለ 2 መኝታ ቤት እገዛለታለሁ ካሽ ከፍዬ የቤቱን ቁልፍ ነው ማስረክበው ብላለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ በያላችሁበት ያለችበት ሰላማችሁ በትትረፍረፍ ይበልልኝ። ሄርሜላ እንግዲህ ዛሬም እንደተለመደው ድራማውን እዛ መታለች ማለት ነው። እሷ ብቻ ናት እንደ እኔ የምለው ሁሉም ነገር አፈቀርኩ ብለ የምትናገረው እሷ፣ ልብስ ቬሎ ገዝታ አምጣ ናግባኝ የምትለው እሷ፣ ቀለባት አድርግልኝ የምትለው እሷ፣ ቤቴ ግባና አብረን እንኖር የምትለው እሷ፣ አሁን ደግሞ ጭራሽ ቤት ገዝቼለታለሁ ብላ መታለች። እንግዲህ ያው ቤቱ ያማረ የደመቀ ይሆንላችሁ። ሌላ ምን እንላለን? እንግዲህ ያው ሴት ልጅ ይህን ራሷ ዝቅ ማድረግ የለባትም ብለን ብዙ ጊዜ ተናግረናል። እሷ ግን እሱን እየሰማች አይደለም። አሁን ደግሞ ራሷ ዝቅ አርጋ ጭራሽ ከኔ ጋር ኖር ስለው እምቢ ብሎኛል፣ ከሞቀ ቤቱ ወጥቶ ሆቴል ውስጥ ነው እየኖረ ያለው፣ ስለዚህ ቤት ገዝቼ መስጠት አለብኝ ብላ በማሰብ እንግዲህ ቤት ገዝቼለታለሁ ብላለች። እቺ አሽቃባጭ ማለት ነው። ማን ስለሆነች ነው? እሱ እዚህ ሚስቱ ለሚስቱ ቤት ይገዛል፣ መኪና ይገዛል፣ ወርቅ ይገዛል። ለእሷ ግን አንድ ቀን አንድ ነገር ሲያደርግ አይቻላቅም። እንኳን ሌላ ነገር አበባ ሲጠጣት አይቻላቅም ማለት ነው። ይሄናል ምንድን ነው ያልገባኝ ነገር። ስለዚህ ድራማ መሆኑ ራሱ እዚህ ጋር ማየት ትችላላችሁ። ለእሷ ስሜት ቢኖራት ቢያንስ አበባ ይሰጣት ነበር። ቤቱ ይቅር መኪናው ይቅር ማለት ነው። እና ሴት ልጅ ይሄ ሁሉ እያደረገች አንድ ምላሽ ያልመለሰላት ወንድ እንዴት ነው ቤት ገዝታ የምትሰጠው? ለምን?